ትንሽዬ የቡታጀራ ልጅ የሩትዬ ወንድም ምን አለመሰላችሁ? ሩትዬ ከተሸነፈች መሀል ቡታጀራ ላይ ራቁቴን እሄዳለሁ፣ ይሄ ደግሞ ቃሌ ነው። ግን ሩትዬ አትሸነፍም። ሩትዬ የጥንት የጠዋቱ የዩቱብ ንግስት ነች። ስለዚህ በነዚህ የማይረቡ በሁለት እንኳን ቢገቡ ሩትዬ መቼም አትሸነፍም። አብርሽና ሄርሜላ ሆኖ ገብቶ ከሩቲ ጋር ቢጫወቱ ራሱ ሩትዬ ናት የምታሸንፈው በማለት ቪዲዮ ሰርቶ ነበረ እና ሩትዬ ደግሞ ወንድሜ ቴንኪዩ ሶማች በጣም አመሰግናለሁ ብለዋለች እና እሱም ደግሞ እተማመንብሻለሁ የኔ እህት አለም፣ እኔ በአንቺ ተማምኜ እንግዲህ ቡታጀራ መሀል ላይ ራቁቴን እሄዳለሁ ብዬ ቃል ገብቻለሁ፣ እንደማታሳፍሪኝ ተስፋ አደርጋለሁ ብሏታል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ትንሽዬ የሩትዬ ወንድም ነው። ከጥንት ከጠንቶ ከሷ ጎን የነበረ በተደጋጋሚ በሷ ቪዲዮ ይሰራል፣ በቲክቶክ በዩቱብ እንደምታውቁት ማለት ነው። እና በሰሞኑ እንግዲህ ቲክቶክ ላይቭ ላይ ያው ፕሮንትን ቀጥሮ አላቸው እና ሩትዬ አትሸነፍም ብላ፣ አዎ አትሸነፍም። ትላንት የመጣ አይና ወጣ፣ ከኋላ የመጣ አይና ወጣ የሚባል አባባል አለ እና እንዴት ነው ሩትዬ ከዚህ ከ3 ዓመት በፊት ሚዲያ ላይ ነበረች ሴት እና ትላንት ገና 5 ወር ያልሞላች ሴትዮ ከሩትዬ ጋር ልትወዳደር ወይም ደግሞ ልታሸነፍ የምትችለው? ተዋ ትንሽዬ፣ ይሄ ቪዲዮ በመስራት ራሱ እንትን ልትል ይገባል። ምክንያቱም ጭራሽ ሽንፈት የሚባል ነገር አይምሮ ውስጥ የለም እንጂ እኔ ራሱ ምን አረጋለሁ መሰላችሁ? ራሱ ሩቲ ከተሸነፈች ማለት ነው መሀል ዱባይ ከተማ ላይ ነው ራቁቴን የሚሄደው። መሸነፍ አይለባትም። መሸነፍ የሚባል ነገር ውጤ ጋር አይሰራም። ኖ ኔቨር። እና እንኳን ልትሸነፍ ገና አሁን ራሱ ተሸንፋለች እኮ ሄርሜላ። በኮመንት በቪዲዮ በላይክ በሁሉም ነገር ተሸንፋለች። ሲጀመር ባትገቢ ይሻልሻል። ያን ቀን ብትጠፊ ይሻልሻል ሄርሜላ።